ሄልቲ ላይፍ የስንፈተ ወሲብ መነሻዎችና መፍትሄዎች። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የሄልቲ ላይፍ ፕሮግራም ተከታታዮቻችን? ዛሬም እንደተለመደው ለጤናችሁ፣ ለኑሮአችሁና ለደስታችሁ ወሳኝ የሆነ አንድ ርዕስ ይዘንላችሁ ቀርበናል። በዓለማችን ላይ ብዙ ሰዎች በዝምታ ከሚሰቃዩባቸው የጤና እክሎች መካከል አንዱን ዛሬ ማንሳት ፈለገን። ይህ ጉዳይ በባህላችን ብዙ ጊዜ በግልጽ አይወራም። ሰዎች በውስጣቸው ይይዙታል፣ ይጨነቁበታል። አንዳንዴም ትዳር እስከ መፍረስና ለከፍተኛ ድብርት እስከ መዳረግ ያደርሳል። ጉዳዩ ስንፈተ ወሲብ ወይም በሕክምናው አጠራር ኤሬክታይል ዲስፋንክሽን ይባላል። ወንድነት አበቃ፣ ከእንግዲህ ልጅ መውለድ አልችልም፣ ሚስቴን ማርካት አልችልም የሚሉ ጥያቄዎች በብዙ ወንዶች አእምሮ ውስጥ ይመላለሳሉ። ነገር ግን ተረጋጉ። ስንፈተ ወሲብ የዓለም ፍጻሜ አይደለም። እንዲያውም በዘመናዊው ሕክምናና የአኗኗር ዘይቤ ለውጥ በቀላሉ ሊታከሙ ከሚችሉ የጤና እክሎች አንዱ ነው። በዛሬው ፕሮግራማችን ስንፈተ ወሲብ ምንድን ነው? ለምን ይከሰታል? ከስነ ልቦና፣ ከጤናና ከአኗኗር ዘይቤ ጋር ምን ግንኙነት አለው? በተለይ በሀገራችን ኢትዮጵያ በስፋት የሚታዩ መንስኤዎች ምንድን ናቸው የሚለውን በዝርዝር በጥልቀትና በግልጽነት እናወራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ስንፈተ ወሲብ ምንድን ነው? ዴፊኒሽን። በቅድሚያ ነገሩን ከትርጉሙን ጀምር። ስንፈተ ወሲብ ሲባል ምን ማለት ነው? አንድ ወንድ ወሲባዊ ግንኙነት ለመፈጸም የሚያስችል የብልት መቆም ኢሬክሽን ማግኘት ሲያቅተው ወይም ያገኘውን የብልት ጥንካሬ ለዘለቄታው ማቆየት ሲሳነው ስንፈተ ወሲብ አለ እንላለን። ነገር ግን እዚህ ላይ አንድ ትልቅ መስመር ማስመር አለብን። አልፎ አልፎ ለምሳሌ በከፍተኛ ድካም፣ በጭንቀት ወይም ከመጠን በላይ አልኮል ጠጥቶ በሚፈጠር ሁኔታ ብልት አልቆም ቢል ይህ ስንፈተ ወሲብ ተብሎ አይፈረጅም፣ አይጠራም። ይህ ለማንኛውም ወንድ ሊያጋጥም የሚችል ተፈጥሯዊ ክስተት ነው። ችግሩ ስንፈተ ወሲብ ወይም በሽታ የሚባለው ሁኔታው በተደጋጋሚ የሚከሰት ከሆነ፣ ከጊዜ ወደ ጊዜ እየባሰ ከሄደ እና ግለሰቡን ወይም አጋሩን ለጭንቀት ከዳረገ ብቻ ነው። ጥናቶች እንደሚያሳዩት ከ40 ዓመት በላይ ከሆኑ ወንዶች መካከል 50% በተወሰነ ደረጃ የስንፈተ ወሲብ ችግር ያጋጥማቸዋል። ስለዚህ ይሄ የእርስዎ ብቻ ችግር አይደለም፣ በሚሊዮኑ የሚቆጠሩ ወንዶች የሚጋሩት ጉዳይ ነው። ታዲያ መንስኤው ምንድን ነው? መንስኤዎቹን በሶስት ዋና ዋና ክፍሎች ከፍለን እናያቸዋለን። አካላዊ የጤና መንስኤዎች፣ ስነ ልቦናዊ የአእምሮ መንስኤዎች፣ አኗኗር ዘይቤ ልማዶች። እስቲ መጀመሪያ ወደ አካላዊ መንስኤዎች እንለፍ። አካላዊ ወይም የጤና መንስኤዎች ፊዚካል ካውዝስ። ወሲባዊ ግንኙነት ለመፈጸም የብልት መቆም ሂደት ውስብስብ ነው። አእምሮ፣ ሆርሞኖች፣ ነርቮች፣ ጡሾችና የደም ዝውውር ተባብረው የሚሰሩት ስራ ነው። ከነዚህ ውስጥ አንዱ ከተስተጓጎለ ችግር ይፈጠራል። አብዛኛው ከ80 እስከ 90% የስንፈተ ወሲብ ችግር መነሻው የአካል ጤና መታወክ ነው። 1. የደም ዝውውር ችግሮች ቫስኩላር ዲዚዝ። ብልት እንዲቆም ከፍተኛ መጠን ያለው ደም ወደ ብልት አካባቢ መሄድና እዛ ተጠራቅሞ ማቆየት አለበት። የደም ቧንቧዎች በስብ ከታፈኑ ወይም የደም ግፊት ካለ የደም ፍሰቱ ይገታል። ለዚህ ነው ስንፈተ ወሲብ የልብ ህመም ቅድመ ማስጠንቀቂያ ነው የሚባለው። የልብ ቧንቧዎች ከመተባቸው በፊት የብልት ቧንቧዎች ቀጫጭን ስለሆኑ ቀድሞ ይዘጋሉ። 3. የስኳር ህመም ዳያቢቲስ። በሀገራችን በከፍተኛ ሁኔታ እየጨመረ ያለው ስኳር ህመም ለስንፈተ ወሲብ ዋና ተጠያቂ ነው። በደም ውስጥ ያለው ስኳር መጠን ሲበዛ የደም ስሮችና ነርቮችን ይጎዳል። ነርቮች ከተጎዱ ደግሞ ከአእምሮ የሚላከው ተዘጋጅ የሚል መልእክት ወደ ብልት አይደርስም። 3. የነርቭ ችግሮች እንደ ፓርኪንሰን፣ ስትሮክ ወይም ሽባ ወይም የአከርንተ አጥንት ጉዳቶች በአእምሮና በብልት መካከል ያለውን መልእክት ልውጥ ያቋርጡታል። 4. የሆርሞን መዛባት ቴስቶስተሮን የተባለው የወንድነት ሆርሞን ወሲባዊ ፍላጎት የሚቀሰቅስ ነዳፍ ነው። የዚህ ሆርሞን መጠን ከቀነሰ የወሲብ ፍላጎት ሊቢዶው ይቀንሳል፣ ብልትም የመቆም አቅሙ ይዳክማል። የታይሮይድ እጢ መዛባትም ሌላው ምክንያት ነው። 5. መድኃኒቶች ሜዲኬሽንስ። እየወሰድን ያለነው አንዳንድ መድኃኒቶች የጎን ጉዳት ሊሆን ይችላል። ለምሳሌ የደም ግፊት መድኃኒቶች፣ የመንፈስ ጭንቀት መድኃኒቶች፣ የጨጓራ መድኃኒቶች ሳይቀሩ ተጽዕኖ ሊኖራቸው ይችላል። ስለዚህ በማንኛውም ሰዓት ስንፈተ ወሲብ ሲያጋጥም መጀመሪያ መጠየቅ ያለብን ሰውነቴ ጤናማ ነው ወይ ብለን ብንጠይቅ። የአኗኗር ዘይቤና ሱሶች ላይፍስታይል ኤንድ አዲክሽንስ
ወደ ሁለተኛውና ምናልባትም በሀገራችን ኢትዮጵያ በወጣቱና በጎልማታው ላይ በስፋት የሚታየው ችግር እንምጣ። የአኗኗር ዘይቤ ራሳችን በራሳችን ላይ የምናመጣው ችግር ልንለው እንችላለን። 1. ጫት ካፍ። ይህ ጉዳይ በጣም አነጋጋሪ ነው። ብዙ ሰዎች ጫት ሲቀሙ ወሲባዊ ፍላጎታቸው የሚጨምርና ረጅም ሰዓት ማቆየት ይችላሉ ይመስላቸዋል። ምርቃና ላይ ሲሆኑ ስሜቱ ይኖራል። ነገር ግን ይህ ጥያቄ ነው። በረጅም ጊዜ ክሮኒክ ዩዝ ሲታይ ጫት አደገኛ ውጤት አለው። የደም ስር መጠበብ። ጫት የደም ስሮችን እንዲኮማተሙ ያደርጋል። ደም ወደ ብልት እንዳይሄድ ይገድዳል። ስፐርማቶሪያ ያለ ፍላጎት ወይም ያለ ስሜት የዘር ፈሳሽ መፍሳስን ያስከትላል። የብልት መልፍለፍለስ ጫት ቃሚዎች ከዓመታት በኋላ የብልት መቆም ችግር በሰፊው ያጋጥማቸዋል። ይህ ቪዲዮ ወይም ፕሮግራም ጠቃሚ መረጃ እንደሰጣችሁ ተስፋ እናደርጋለን። ጥያቄ ወይም አስተያየት ካላችሁ ከታች ባለው ኮሜንት መስጫ ላይ አስቀምጡልን። ለሌሎችም እንዲደርስ ሼር ማድረግዎን አይርሱ። ጤና ይስጥልኝ።